ስትል ነፋስ ነው አይደለ? ስትለው ተለውጦ በሽተኛ ዳነማ ጠበል ሆነ አለቀ። ይሄ ምንድነው? የቃል ኃይል ነው። ይሄ የምታወጣው ቃል ከነፍስ ስለሚወጣ በጣም አደገኛ ነው፣ ኃይል አለው ነው። አንድ ዛፍ ሙዚቃ ክፈትለት እንበል። ይሄ ብዙ ተደረገ ጥናት ነው ደጋግሞ። ለምሳሌ የከፈቱለት አንዱ ሙዚቃ እንደ ፍሉት ዋሽንትና ይሄ እንደ ቫዮሊን ነገር ለእጽዋቱ ይከፍቱላቸዋል። የድሮዎቹ ፍሪኩዌንሲዎች 369 369 ባይዘው የኢትዮጵያ ፊደል 369 369 369 የኢትዮጵያ ፊደል ቀመሩ በሙሉ ሰንጠረዡን ስትሰራው በጣም ማለት ምንድነው ቴስላ የ3ን የ6ን የ9ን የቀመር ቁልፍነት ብታውቅ መፍጠር የፈጣሪ ነው። መፍጠር የሚለው ቃል ሞር አይስማማም ከኛ ጋር። ፍጥረት የፈጣሪ ድርሻ ነው። ግን ምንድነው እኛ ሐልዮ ማሰብ፣ ነቢብ መናገር፣ ገቢር መስራት። ምሳሌ በኃጢአት ሲነገር ለምሳሌ በማሰብ በመናገር በመስራት ያደረከው እግዚአብሔር ይቅር ይበልህ ይባላል አይደለ? ሐልዮ ሲባል ነቃ ራሱ ለሁለት ይከፈላል። ማሰብ ነቃ ሐልዮ በቃ ምንጯ የሆነ ክብሪት መጫር ማለት ነው። ከዛ ሐሳቡን መወሰን። ነቢብ መናገር። ነቢብ ደግሞ ይሄ የምታወጣው ቃል ከነፍስ ስለሚወጣ በጣም አደገኛ ነው፣ ኃይል አለው ነው። ለዚህ ነው ጠበል ለምሳሌ ውጪ ይቀመጥ ይባላል። ሩቅ ሳንሄድ ማለት ነው። ጠበል ይረክሳል ይላሉ። ምን ማለት ነው? ምንናገረው ቃል ውሃውን ይመርዘዋል። ቤት ውስጥ ሐሜተኞች ብዙ ናቸው። የምትናገረው ነገር ኃይል ስለሚያደርግ ያድነኛል ብለህ የምትጠጣው ሊገልህ ይችላል። ተለወጠ ማለት እኮ ነው። ለዚህ ነው በጣም ከአፍ የምናወጣውን መጠንቀቅ የሚገባል። ለምሳሌ መድገም ሲባል ምንድን ነው? ሪሳይት ማድረግ ማለት አይደል? ዳዊት ደገመ ሲባል ደጋግሞ አነበነበ ነው። ንንንንን ማለት ውሃው ሳርገ ስትል ነፋስ ነው አይደለ? ስትለው ተለውጦ በሽተኛ ዳነማ ጠበል ሆነ አለቀ። ይሄ ምንድነው? የቃል ኃይል ነው። እንኳን አይደለም ከነፍስ የሚመነጭ ቃል ቀርቶ ሙዚቃ እንኳን አንድን እውነት ወደ ሌላ ሪያሊቲ ይለውጣል። ቁሳካል ወደ ቁሳካል ይለውጣል። ለምሳሌ ብዙ ጊዜ ይሄ የተለመደ ነው። አሸዋ ዝም ብለህ እዚህ ጋር በትነህ የሆነ ነገር ክፈትለት በተለያየ ሄርትዝ ጂኦሜትሪካል ስትራክቸር ይሰጣል። ምን ሆነ ማለት ነው? ለወጠው ማለት እኮ ነው። ወደ ሌላ ድምፁ ነው ድምፅ ነው። እና የድምፅ ኃይል ቀላል አይደለም። የሰው ደግሞ ከነፍስ ባህሪ በጣም ስጋ ነፍስ መንፈሳል የሚወጣ ስለሆነ የሚናገረው ነገር ያቆስላል ወይም ያክማል። ለምሳሌ ሐዘንን ይወልዳል የሚል ነገር ሰምተህ ታውቃለህ? ምንድነው? ኃይል እኮ ነው። እንዲወጣና መልሶ ይገለበጣል። ህግ ነው። በጣም ከባድ ነው ይሄ። ለምሳሌ እኔ አውሮፓዎች ይገርሙኛል። ኃያልነን ምናምነን ነው የሚሉት። ቀላል ኃይል አይመስልህ። እና ጋር ሲመጣ እናንተ ለማኞች ናችሁ፣ ችግረኞች ናችሁ ምናምን ስል አቅም ድክም ያለ ነው፣ ኃይል ደካማ ነው ምንም ምናምን ስትል ተመልከት። በጣም ይወረደ እና ሁሌ ጫጫታን ይወልዳል። ግጭትን እረፍት ሬስትለስ ነው የሚያደርገው። አሃ ማለት አለብህ እዚህ ላይ ቆም ብለህ። ስለዚህ መርገሙን በበረከት እንዴት ለውጥ። ይሄ የጠቢባን እውቀት ነው። አንድ ዛፍ ሙዚቃ ክፈትለት እንበል። ይሄ ብዙ ተደረገ ጥናት ነው ደጋግሞ። ለምሳሌ የከፈቱለት አንዱ ሙዚቃ እንደ ፍሉት ዋሽንትና ይሄ እንደ ቫዮሊን ነገር ለእጽዋቱ ይከፍቱላቸዋል። ለአንዱ እጽዋት ደግሞ በጣም ይሄ ጩኸት ድምጽ ያለው በጣም አሁን አለ አይደለ ምሽታ ቤት እና ማየት ጀመሩ። በጣም ፍሉትና ቫዮሊን የተከፈተለት የዛፍ ቅርንጫፍ ድምጽ ወዳለበት ቅርንጫፉ ይጠጋል። በጣም አስፈሪ ድምጽ የተከፈተለት ደግሞ ሲርቅ ተሰበረ ግንዱ ማለት ነው። ያ ዝም ብሎ ወጣ ነው። ምን ያህል የሚወጣ ድምጽ አደገኛ መሆኑን ያመለክ እንኳን ቃል ከነፍስ የሚወጣ ቃል ማለት ነው። ለምሳሌ አንዳንዴ ድንገት የሚሞቱ አይተህ ታውቃለህ? ድንገተኛ ሞተ ገሌ ይባላል ከሙዚቀኞች መካከል። ምንድነው የሚከፈተው ሄርትዝ ይሄ ፍሪኩዌንሲው በጣም አደገኛ ነው። አንዳንዱ እንደው ለብቻው ማውራት ይቻላል። ድሮ የነበረው በጣም መንፈሳዊ ጤና ዲኤንኤ ነው የሚያስተካክል በሽታ የሚያስወግድ ነበር።
ልክ ቴስላ ፍሪኩዌንሲ የሚባሉ አሉ 369 ሶልፌጆ ፍሪኩዌንሲ የሚባሉ አሉ እነዛ ምንም ያረጋጉ ናቸው ኢቭን እነዛ ድምጾች ማለት ነው ለምሳሌ እኔ ይገርመኛል አንዳንድ ነገር አሁን ሙዚቃ ሰምተህ ኢቭን የሚሰማ ሰው ካለ ብዬ ነው በሳምንቱ ይሰለቻል ለምንድነው ብለ መመርመር አለብህ የጥንት ዜማ ግን እስካሁን አለ አሁን እኔ ሰርግ ቤት ዝም ብዬ ኦብዘርቭ አደርጋለሁ ሰዎች በልተው ለመጨፈር ይነሳሉ አይደል ሰርግ ቤት ልክ 10 ደቂቃ እንደቆዩ ላበላብ ሆነው እንደገና ይቀመጣሉ አቅመ ቢስ ነው የሚያደርገው ወደ መሐሌቱ ብትመጣ ግን ከምሽቱ 2 ሰዓት ጀምሮ እስኪነጋ የጮክ እንዴት አይደክ ይሄን ዝም ብለ ማሰብ መቻል አዋቂነት ነው ለምን ይሄን አሰብክ ብሎ የሚከለክልህ የለም እግዚአብሔር ራስን ዕውቀት ሰጥቷልና ይታወቃል ነው ድምጽ እንኳን የሚያመጣው በእንስሳት ዓለም በአራዊት ዓለም በአንተም በመኖርና ለመኖር ትንሽ ከከተማ ራቅ ያሉ ሰዎች እድሜያቸው ገፋ ይላል ጫጫታ ያለበት አሁን እድሜያቸው ያጥራል ድሮቹ ፍሪኩዌንሲዎች 369 369 ባይዘው የኢትዮጵያ ፊደል 369 369 369 የኢትዮጵያ ፊደል ቀመሩ በሙሉ ሰንጠረዡን ሲሰራ በጣም ማለት ምንድነው ቴስላ የ3ን የ6ን የ9ን የቀመር ቁልፍነት ብታውቅ ዩኒቨርስ ቁልፍ አለ ያለው በኢትዮጵያ ፊደል ባግባቡ ታየዋለህ ይሄ ከሆነ እያንዳንዱ የሚሰጠው ጥቅም ስላለ ጉዳትም ስላለ ዓለሙ ለውጦታል እንግዲህ ገንዘብ ከባድ ነው ካሴት መሸጥ አለበት አሁን ለምሳሌ አንድ በሽታ መድኃኒት ብታገኝ መድኃኒቱን ሳታውቅ ሰዎች ሊያጠፉ ይችላሉ ለምን ይሄ ቁሱ ዓለም እኮ ለቁስን የምትኖረው ያልኩት ለዛ ነው ይሄ ነገር በጣም ለምሳሌ ዝም ብለ ኮንሰርቶች ታያለህ አይደል በቲቪ ወይም የሆነ ብቻ ሰዎች የሆነ እንደንስሳ ሆኖ ሚንደባለሉ አይታጣቅም በጣራሳቸውን ስተው ክሬዚ ምንድነው ማለት ነው ፍሪኩዌንሲው በጣም ገዳይ ስለሆነ ይሄ ያይምሮውን የልብህን አመታት አምባላንስ ያደርጋል ከቁጥጥር ውጭ ሆነ በቃ እንደሰከረ ሰው ይጥልሃል ለምሳሌ ሰውን ማሳበድ በድምጽ ትችላለህ ሰውን በድምጽ ማከም ትችላለህ ሰውን በድምጽ ማረጋጋት ትችላለህ ሰውን በድምጽ መጣል ትችላለህ ይሄ የሚታወቅ ነገር ነው ዓለማችን ለወደፊት የጦር መሳሪያዎች ሁሉ ወደ ድምጽ ቴክኖሎጂ እንትን ይያሉ ነው ኢቮልቭ ያደረጉ ነው የሚመጡት በድምጽ ብቻ ፍሪኩዌንሲ ብቻና ይሄም ማወቅ ጥሩ ነው ብቻና አሁን ምንድነው ኃይሎች አሉ እነዛ ኃይልን ግን ስንጠቀም እንዴት አድርገን እንጠቀም የሚለው ከፍተኛ ትምህርትና ግንዛቤ የሚፈልግ እንጂ ስሜታዊ መሆን በጣም አደገኛ ነው ያምናል እና የተፈጥሮ እግዚአብሔር እንዴት ራሱ እንደገለ በጣም ነው የምደነቀው ቁጥር ያጽናፈ ዓለም ቋንቋ ይሏል ጋሊሊዮና ተፈጥሮን ያለ ቁጥር ቋንቋነት ልታውቅ አትችልም ነው የሚለው እግዚአብሔር 2 እነዚህን ሁሉ ወደ አንድ ዲጂት ብታወርዳቸው 369 እያሉ ይሄዳሉ እና የስም አምላክ ቀመሮች ናቸው በደንብ አድርገው ውስጥ ስትገባ ማለት ነው በጣም ከፍተኛ ኃይል አላቸው በቁጥር አለ ምንድናቸው ሌሎች ቁጥሮች ወታደሮች ናቸው እንትኖች ናቸው ብለ አስብ 3 እና 6 ደግሞ ነገስት ናቸው ብለ አስብ 9 ንጉሰ ነገስት ነው ብዙ ውስጥ ይገባሉ እድሜ ለምሳሌ የሰው ልጅ እድሜ አሁን ሩቅ በጣም ሰፊ ትንታኔ ሳይሆን ማንኛውም ሰው እድሜውን ለ12 ወራት አባስቶ ወደ አንድ ዲጂት ቢለውጥ ከ3 ከ6 ከ9 አይወጣም ለምሳሌ አንድ ሰው እድሜ 49 ሲባዛ ለ12 ወራት ስንት ነው አሁን 588ን ደምረው 5 ሲደመር 8 ሲደመር 8 አሁን ለምሳሌ ምን አለ መሰለህ የዚህ የስነ ፍጥረት ጉድ በጣም ይገርማል ለምሳሌ ቤትህን በማኑዋል ተከፍታለህ የሚል ቁልፍ አለ አይደለ አሁን ደግሞ ከዛ ደግሞ በአሻራ ምትከፍተው አለ አይንህን አንብቦ የሚከፈትልህ አለ በካርድ የሚከፈትልህ አለ ሁሉ ምንድነው መክፈሻ ነው አንዱን አምጥታ አንዱ ጋር ልክፈት አትችልም እያንዳንዱ የራሱ ስርዓት ስላለው የኔ አሁን ቁጥሬ 3 ነው በቁጥር ዓለም ማለት ነው ኦኬ 3 ሮዳስ 3 ነው ኦኬ 3 ምንድነው እኔ ያውቀዋለሁ 3 ምንድነው እንዴት እንደምመራበት እኔ ነኝ የማውቀው የራሴ ቁጥር ነው በህልምም ልታይ ትችላለህ አሁን ቴስላ ዞረ ምናምን ሳይሆን ማንም ሰው ራሱ ሰውየው እኮ የዲኤንኤ ቁጥር አይደል ፊደል ነው እኮ ፊደልና ቁጥር ውስጥ ነን እኮ ያለነው እኛ ራሳችን በቁጥር ነው በፊደል ውስጥ ማንነት ውስጥ ያለን ስለሆነን ይሄ ራሱን ችሎ ዕውቀት ነው አንድ ምንድነው 2 ምንድነው 3 ምንድነው 4 ብለ እስከ 9 ድረስ ትሄዳለህ እንደ ፓይታጎረስ ከዛ ደግሞ 2 ጥንድ 11 ይመጣል ለምሳሌ 11 አብዛኛውን ጊዜ የግጭት ነገር ሊያመጣብህ ይችላል ግጭት ነገር አለው
12 ፐርፌክሽን ነገር አለው 12 ሐዋርያት 12 ዞዲያክ 12 ወራት ስትል 13 ደግሞ ጋር ስትገባ ፈረንጆች ባይወዱትም 13ን ወደኛ ስትገባ ደግሞ የጥበብ ቁጥር ነው የጥበብ ቀመርና የኤል ቁጥር ነው 14 ሌላ ነው 111 እነዚህ ትሪፕል ዲጂትስ ከሆኑ ግን በጣም ፐርፌክሽን ናቸው ሁሉም ለ37 ይካፈላሉ 111 2 3 አላቸው የአልፋና የኦሜጋ ቀመር የሚባሉ ናቸው በጣም ትልቅ ጉዳይ ናቸው ኢቭን ለምሳሌ አንዱ መጽሐፌ 888 ይላል 3 8ቶች ናቸው አይደል ያሉት 8 የህይወት ቁጥር ነው ታወቃል ለምሳሌ 7 ስነ ፍጥረት አይደል እግዚአብሔር ስራ 7 ውለታት 7 ሰማያት 7 መላእክት 7 አህጉር 7 ውቅያኖስ ሰው 7 ነው ቀስተ ደመና 7 ምናምን እያልክ ዓለም ላይ ብታስስ 7 ነው ቦይንግ 777 ሲል እኮ ዝም ብሎ 777 አይሉም ትሬድ ማርክ ዝም ብሎ አይደለም ልክ ከዛ 8ኛው ሺህ ሲባል ሰምታላል ብዙ ጊዜ ይባላል ምን ማለት ነው 7 ውለታት ዝም ብሎ ሲሄዱ 8 ሪያሊቲዋ ውጪ ናት ከ7 ውደት ውጪ ናት ኢተርኒቲ ናት ነው ግልጽ ነው ዘላለማዊነት ህይወት ነው 8ኛው ሺህ ሲባል አሁን ሰው በቃ ቁጣ መዓት ምናምን ነው የሚያስበው እሱ ሳይሆን እሱም እንዳለ ሆኖ ግን ዓለም አልፎ የሚቀጥለው ዓለም ነው 8ኛው ቁጥር ነው ለምሳሌ መርከቡ 8 ሆኖ ነው የተረፈው በቃ የህይወት ቁጥር ነው 8ኛው ጄኔሬሽን ማቱሳላ ነው 969 ዓመት የተሰጠው ለሱ ብቻ ነው ለ8ኛው ጄኔሬሽን ዝም ብሎ እንትን አይደለም አሁን ይሄ ኮኢንሲደንስ አይደለም እዚህ ውስጥ ስትገባ በሁሉ ተደጋግሞ የሚጠቀሰው 666 አይደል 6 ያወሬው ቁጥር ነው አልኩ 6666 ማለት ምን ነው ሰው የተፈጠረው በ6ኛው ዕለት ነው የሰው ቁጥር መሆኑን ታውቃለህ ማለት ነው ሰው የሰውየው ሰው እንጂ አምላክ እንዳልሆነ ትረዳዋለህ የራስ 888 ስትል ደግሞ የአምላክ ቁጥር ይሆናል እና እነዚህ ቁጥሮች ዝም ብለው አይደሉም ነው ስለዚህ ይሄን ቁጥር ካወቅ መረጃውንም ታውቃለህ እኔ አሁን ቁጥር ስትሳይ በሚገባ አውቀዋለሁ ለምን እንደመጣ ግን ይሄን መማር ያስፈልጋል